በፖለቲካ ችግር ምክንያት ትምህርት የፖለቲካ መጠቀሚያ መሆን ሳይገባው በየደረጃው ያለ ታጣቂ ቡድን የትምህርት ስራን በማስቆሙ ምክንያት በግለሰብ ደረጃ ተማሪዎቻችን ማግኘት ያለባቸው ጥቅም ሳያገኙ የቀሩበት፣ ወላጆቹ አስተምረው የነገ የልጆቻቸውን ዕጣ ፈንታ እንዳይወስኑ የተገደበበት በጀት ዓመት ሆኖ ነው ያለፈው 2017 በጀት ዓመት። ምናልባትም በየደረጃው ያለን አመራሮች፣ በየደረጃው ያለን የትምህርት መዋቅሮች ሁሌም ቢሆን ሁልጊዜም ቢሆን የሚቆጨን የሚቆረቁረን እና የሚከፋን ከፍተኛ የሆነ ቁጭት የሚፈጥርብን ዓመት ማለት 2017 በጀት ዓመት ነው። ይህም ከሰራናቸው ስራዎች በላይ አስበልጠን የምንመለከተው እና እንደ ማህበረሰብም ጭምር ወደ ኋላ ያስቀረን ዓመት ማለት ወይም ደግሞ ግጭት ማለት በ2017 ያስተናገድነውና በተማሪዎቻችን ላይ ከፍተኛ የሆነ ጫና ተፈጥሮበት ያለፈ በጀት ዓመት ነው። በዚህኛው በጀት ዓመት ደግሞ የተሻለ እንቅስቃሴ ከባለፈው ዓመት ጋር ማይነጻጸር ምናልባትም በየደረጃው ያለን አመራሮች፣ በየደረጃው ያለን የትምህርት መዋቅር አመራሮችና ባለሙያዎች፣ በየደረጃው ያለን ርዕሰ መምህራን፣ ሱፐርቫይዘሮች የተለያየ ጫናም ተፈጥሮብን ጭምር በነፍሳችንም ጭምር አስይዘን ተማሪዎቻችን ወደ ትምህርት ቤት መጥተው እንዲመዘገቡ ትምህርት እንዲጀመር ያደረግነው ጅማሮ ከባለፈው ዓመት ከፈጠረብን ቁጭት በዚህ ዓመት እንዳይደገም ለማድረግ እየሰራን ያለው ስራ በችግርም ውስጥ ሆነን እየሰራን ያለው ስራ ይበል የሚያሰኝ ነው ማለት ነው። በዚህ ዓመት 125 ሺህ ተማሪዎች መዝግበናል። ባለፈው ዓመት ይዘነው የከረምነው ተማሪ 40 ሺህ ተማሪ ነው። አጠቃላይ የሚጠበቅብን ተማሪዎችን አምጥተን ትምህርት ቤት የምናስተምር የሚጠበቀው 496,000 የሚሆኑ ተማሪዎች ናቸው። በዚህ ዓመት 125 ሺህ ተማሪዎች መዝግበናል። ቀጣይም ማህበረሰቡን በማስተባበር ራሳችንም ኮሚትድ በመሆን በየደረጃው ያለ ምሁራንን ጭምር በማስተባበር በየደረጃው ያሉ ኢንፎርማል ሊደርስንም ጭምር በማስተባበር ተማሪዎቹን በዚህ ዓመት መዝግበን በዚህ ዓመት ወደ ትምህርት ቤት እንዲመጡ አድርገን ካልሰራን በስተቀር ሁሌም ቢሆን እየጸጸተን የምንቀጥልበት እና ወደኋላ እንደ ክልልም እንደ ዞንም ወደኋላ የምንመለስበት ዓመት ሆኖ ነው የሚቀጥለው ማለት ነው። ስለዚህ በዚህ ዓመት የተሻለ ቅንጅት ፈጥረን በአመራር ደረጃም ቅንጅት ፈጥረን በሙያተኛ ደረጃም ቅንጅት ፈጥረን ሳንገፋፋ የተሻለ ስራ የምንሰራበት ዓመት መሆን ይኖርበታል። የትምህርት ስራ የሁሉም ስራ መሆን አለበት። የትምህርት ስራ የአመራሩ ቀዳሚ ስራ መሆን አለበት። የትምህርት ስራ የማህበረሰቡ ቀዳሚ ስራ መሆን አለበት። ያለ ትምህርት ምንሻገረው ምንም አይነት ችግር አይኖርም። ያለ ትምህርት የምናመጣው ምንም አይነት ለውጥ አይኖርም። ምናልባትም ትምህርት ምንድን ነው የሚባለው? ትምህርት ጠቅለል አድርገን ስንወስደው ትምህርት ልዩነት ፈጣሪ ተቋም ማለት ትምህርት ልዩነት ፈጣሪ ተቋም በሁሉም ደረጃ በሀገራት መካከል ያለን የእድገት ልዩነት የፈጠረው ትምህርት ነው። በሀገራት መካከል ያለን የብልጽግና፣ የቴክኖሎጂ፣ የምርምር፣ የሳይንስ ልዩነት የፈጠረው የኑሮ ደረጃ ልዩነት የፈጠረው ትምህርት ነው። እነዚህ ሀገሮች አድገዋል፣ እነዚህ ሀገሮች ወደ ኋላ ተመልሰዋል ስንል ይህን የፈጠረው ትምህርት ነው። ስለሆነም የበለጸጉ ሀገሮች እንደ በለጸጉ ሀገሮች የተሻለ ደረጃ ላይ የእድገት ደረጃ ላይ ለመድረስ ምናልባትም ወደ ኋላ የቀረ ሀገር ይዘን እንዳንቀጥል ከተፈለገ
ወደ ኋላ የቀረ ልዩነቱን ማጥበብ ከተፈለገ በሀገራት መካከል ያለ ልዩነት ማጥበብ ከተፈለገ መሰራት የሚኖርበት ትምህርት ላይ ይሆናል ማለት ነው። መሰራት የሚኖርበት ትምህርት ላይ ይሆናል። በግብርናው ዘርፍ የምርትና ምርታማነት ልዩነት ወይም ደግሞ በግብርናው ዘርፍ ምርታማ መሆንና ተመጽዋች መሆን ልዩነቱን የፈጠረው ትምህርት ነው። ለማኝ መሆንና መጽዋች መሆንን የፈጠረው ልዩነቱ ትምህርት ነው። በጤናው ዘርፍ ጤንነቱ የተጠበቀ ላይፍ ኤክስፔክተንሲው ከፍ ያለ ህዝብ የሚኖርበት ሀገር እና ላይፍ ኤክስፔክተንሲው ዝቅ ያለ ወይም ደግሞ ዝቅተኛ የሆነ ማህበረሰብ የሚኖርበት ሀገር የተፈጠረው በትምህርት ምክንያት ነው። በሌሎቹንም ዘርፎች መውሰድ እንችላለን። ቴክኖሎጂውን መውሰድ እንችላለን። ምርምሩን መውሰድ እንችላለን። ሁሉንም ነገር መውሰድ ይቻላል። መሰረቱ በትምህርት ላይ በተሰጠ ትኩረትና ትምህርት ላይ ትኩረት ባለመሰጠቱ ምክንያት የመጣ ልዩነት ነው። ስለዚህ ሀገር እድገት ይረጋገጥ፣ በሀገር ደረጃ የምናስባቸው እቅዶች ይሳኩ ከተባለ እና እነዚህ ልዩነቶች በሀገር ደረጃ ያለውን ልዩነት በከፍተኛ ደረጃ እናጥብ ከተባለ ምን ላይ መስራት ይኖርብናል? ትምህርት ላይ መስራት ይኖርብናል። ስለዚህ እቅዶቻችን በሙሉ እንፈጽማቸው ከተባለ ትምህርት ላይ በረጅም ጊዜ ምናልባት በረጅም ጊዜ በሀገር ደረጃ ያለን የረጅም ጊዜ እቅድ ልናሳካ ምንችለው ትምህርት ላይ በመስራትና ባለመስራት ላይ የተመሰረተ ይሆናል ማለት ነው። ስለዚህ እኛ ዛሬ ላይ ያለን በየደረጃው ያለን አመራሮች በየደረጃው ያለን የትምህርት መዋቅር አመራሮችና ባለሙያዎች ይሄ ከዚህ ቲዎሬቲካል ከሆነው ነገር አልፈን እጅግ በጣም ከፍተኛ የሆነ ኃላፊነት ያለብን መሆኑን በመገንዘብ ትምህርት ላይ መስራት ይኖርብናል ማለት ነው። ሁላችን እዚህ ላይ ካልሰራ ብዙ ምናጣው ወይም ደግሞ በሀገር ደረጃ በህዝብ ደረጃ ምናጣው ብዙ ነገር አለ። ምናልባትም ልዩነቱ እንደቀጠለ ወይም እየጨመረ እንዲሄድ ምናደርገው ካልሆነ በስተቀር እያጠበብነው ልንሄድ የምንችልበት ሁኔታ አይኖርም ማለት ነው። ስለዚህ በሀገር ደረጃ ትምህርት ያለው ፋይዳ እጅግ ከፍ ያለ ነው። በግለሰብ ደረጃም ብንወስደው ትምህርትን በግለሰብ ደረጃ ብንወስድ የተሻለ የትምህርት ዝግጅት ያለው የትኛውም አካል የተሻለ የኑሮ ደረጃ ይኖረዋል። የተሻለ የትምህርት ዝግጅት ያለው የትኛውም አካል ከፍተኛ የሆነ ገቢ የማግኘት እድሉ ከፍ ያለ ነው። ዝቅተኛ የትምህርት ዝግጅት ያለው ሰው ዝቅተኛ የትምህርት ዝግጅት ያለው የትኛውም አካል የኑሮ ደረጃው በዛው ልክ ዝቅ ያለ ይሆናል። የገቢ መጠኑም በዛው ልክ ዝቅ ያለ ይሆናል። ስለዚህ እኛ በሀገር ደረጃ ተወዳዳሪ ነን ወይ? በሀገር ደረጃ ከፍ ያለ የትምህርት ዝግጅት ያለን ነን ወይ? በዓለም አቀፍ ደረጃ መወዳደር የሚችሉ ህፃናት ተማሪዎቻችን አሉ ወይ ብለን ስንወስድ የሉም ማለት ነው። ይህ ማለት ነው ከፍተኛ የሆነ ዓለም ከምታመነጨው ሀብት የማግኘት እድሉ እያንዳንዱ የህብረተሰብ ክፍል ዝቅ ያለ ይሆናል ማለት ነው። በዓለም አቀፍ ደረጃ ብቻ ሳይሆን በሀገር አቀፍ ደረጃም ጭምር ሀገር ከምታመነጨው ሀብት የመካፈል እድሉ ዝቅ ያለ ይሆናል። ስለዚህ ትምህርት በግለሰብ ደረጃ፣ ትምህርት በሀገር ደረጃ፣ ትምህርት የማህበረሰብ እሴትን በመቅረጽ ደረጃ ከፍ ያለ ቫልዩ ያለው ስለሆነ ትምህርት ላይ ሁላችንም እየገጠመን ያለው ችግር ይታወቃል። ግን ከዛ ችግር አልፈን ምንችለውን ነገር ሁሉ አድርገን ልክ ዛሬ ላይ ርዕሰ መምህራን ሱፐርቫይዘሮች እነዚህን ተማሪዎች በችግርም ውስጥ ሆናችሁ አስፈትናችሁ ለዚህ እንዳበቃቸዋቸው ሁሉ በችግርም ውስጥ ሆኖ ውጤት ማስመዝገብ ይቻላል።
በችግር መታጠር የለብንም። በችግርም ውስጥ ሆነው መማር የሚችሉ ችግሩን ኢግኖር አድርገው የወደፊት ዕጣ ፈንታቸውን እያሰቡ መማር የሚችሉ ተማሪዎችን መፍጠር የሚቻለው ርዕሰ መምህራን፣ ሱፐርቫይዘሮች፣ የትምህርት ባለሙያዎች፣ በየደረጃው ያለን አመራሮች ርብርብ ስናደርግ